ሄርሜላ ግን ማለት ነው በዚህን ያክል ነው የሩታን ጥፌ የፈለግሽው? በዚህን ያክል ነው ከሩታ ጋር መጣላት መፈሳፈስ የፈለግሽው? ለነገሩ አንቺ ምን ታረጊ? ሩታ እኮ ነች ዝም እያለችሽ፣ አንቺ ስትናገሪ ዝም እያለችሽ፣ በቃ ከራሷ ላይ ልትወጭ ነው የቀረብሽው። አረ ወጣሽ እንጂ ከራስ ላይ ልትጸዳዳ ነው ያልሻት ማለት ነው። እና እንግዲህ በዚህን ያክል የእሷን ጥፊ ከፈለግሽው ኖርማል ነው፣ አይቀርልሽም አሁንም ቢሆን አሁን ሩታ በተወጣጠረችበት ሰዓት እየመጣሽ ስለምትለፈልፊ እንጂ ማለት ነው። ታያለሽ ሩታ ሄርሜላና ሩታ በጥፊ ሳታጮላት የሚለያዩ ሰዎች አይደሉም ከዚህ በኋላ ማለት ነው። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? ውዶቼ ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ እንደምታዩት ሄርሜላ ማለት በጣም ከሁሉ ጥልቅ ብዬ ልግባ ምትል ሴት ነች። ልክ እንደ እርጎ ዝንብ ማለት ነው። እና አሁን ዛሬ ምንም የሚመለከታቸው ነገር የለም። ግን እየተደረገ ያለው ነገር ምንድነው? ሩታ የሆነ ችግር እንድትፈጠር ነው። የሆነ ነገር አድርጋ ነጥብ እንዲያዝባት ነው። ገብቷቸው እንድትመታቸው ሁሉም ይፈልጋሉ እኮ። ምክንያቱም እነሱ የሚፈልጉት እሷን ክፉ ሴት ናት ለማስባል ነው። ግን ደግሞ ሲያምራችሁ ይቀራል። እንደዛ የሚባል ነገር የለም። ሩታ ከእናንተ በላይ በጣም ቆቅ የሆነች ሴት ነች ማለት ነው። እና እስኪ አሁን አብርሃም ከታመመ ጀምሮ ሩታ ያለችው ያልተፈጸመ ያልተደረገ ነገር አለ? ምንም ነገር የለም። ሁሉም እሷ ባለችው መስመር ነው የሚሄደው ማለት ነው። እና እናንተ ትርፎች አርፋችሁ ብትቀመጡ። ሲቀጥል ዛሬ አሁን አንቺ ስለ ልብሷ አይመለከትሽም። አብርሃም ጤናማ ነው ደህና ነው እኔን ይመርጣል ብለሽ በኮንፊደንስ የምትናገሪ ከሆነ ለምን አርፈሽ ተቀምጠሽ ከቤትሽ አትጠብቂውም? ሄርሜላ አንቺን እስከሚመርጥ እንኳን እየጠበቅሽ አይደለም። አሁን ላይ ገና ተንገበገብሽ። ሩታን ከመረጠ ብለሽ ፍርሃት ነው እንደዚህ የሚያደርግሽ። ልብሱን ሁሉ ጠቅልልን ከሄድን ከዛ በኋላ ሩታን አያስታውሳትም ወደ እኔ ይመጣል ብለሽ አስበሽ እንጂ አብርሃም እኮ ገና አንቺን እንደሚመርጥ አላረጋገጥሽም እኮ። ኧረ ምንድን ነው ልጅቷ ሳታብድ ባካቸው አማኑኤል አስገቧት። ጸበል ቾፍ አድርጓት። እየለቀቀች እየታየችኝ ነው። እናንተ እንደምትጠየቁበት አታውቁም። አሁን ዛሬ ያደረጋችሁት ማለት ነው። አሚርም ሆነ አንቺ ሄርሜላ ተብዬ እንደሚያስጠይቃችሁ አታውቁም። ከሰው ቤት ሰተት ብላችሁ ሂዳችሁ ችግር መፍጠር ከእናንተ ላይ በጣም ብዙ መዘዝ እንደሚያመጣ ማሰብ አለባችሁ። በመጀመሪያ ደረጃ የፈለገችውን ነገር ማድረግ ትችላለች ሩታ ማለት ነው። ደውላ ራሱ ለፖሊስ ልታሳችሁ እኮ ትችላለች። እና አንዳንዴ የሆነ ሰውን እየተጋፋችሁ ችግር ላይ ባጥሉ በጣም የተሻለ ነው። እውነት እንደ ሩታ ሄርሜላን እየታገሰ ሰው ያለ የለም። በእውነት በጣም ብዙ ነገር ነው የምትላት። በትዳሯ ትናገራታለች። ትዳሯን ራሷ አፍርሳ መታ ከመካከላቸው ገብታ ትዳራቸውን መስቀልቅል አድርጋ ሁሌም ተጠያቂ የምታደርጋት ሩታን ነው። እና አፏን በጣም የምትከፍተው ሩታ ሳትሆን ሄርሜላ ነች። ብዙ ጊዜ ሩታ አንድና አንድ ነገር የምትላት ርካሽ እንደሆነች ነው የምትነግራት። ያም የታወቀ ነው፣ ዓለም ያወቀው ነው የሄርሜላ ርካሽነት። ያንን ነው አንድ ነገር ነው የምትናገራት ሁልጊዜ። ሄርሜላ ግን ባገኘቻት ቁጥር በጣም ብዙ ጊዜ ነው የምትናገራት ሩታን። እና እንደ ሩታ ማንም የሚታገዝሽ የለም ወይ? ይሄን ነገር ያው እንደተለመደው እንደ ድራማ እየሰራችሁት ብሎ ስለሚታመን እንጂ ይሄ ሪያሊቲ ህይወት ሆኖ ማለት ነው ማንም ሄርሜላን የሚለቃት የለም። ግድግዳ ጋር ወስጄ ነው እንጂ ማጣብቃት ማመሳሰላት። እቺ እቤቴ ገብታ ደግሞ እንደዚህ ልትወላቀጥ በስመ ስላሴ ስም እኔ እንኳን አይደለም ይሄ ነገር ከኔ ደርሶ ማለት ነው። ሩታ ራሱ እንደዚህ ቆማ በክብር ለምታወራቸው እኔ ቅጥል ነው የምለው። በጣም ነው የምናደደው። ምክንያቱም ክብር ለሚገባው ሰው ነው እንደዚህ ጊዜያችሁ ሰጥታችሁ ልታወሩት የሚገባ። ለወረደና ለዘገጠ ሰው ሰከንድ እንኳን ልሰጡት የማይገባ ሰው ነው። አይገባም። በቃ ምንም አይነት ሰዓት ሰጥታችሁት የምታወሩት ሰው አይደለም። እና ሄርሜላ ሩታ ክብረት ስላወራች ራሱ በጣም እድለኛ ነሽ አንቺ ራስሽ ማለት ነው። እውነት ይዛ አሁን ከግድግዳ ብታጣብቅሽ ምን ልታመጭ? ምን የምታመጩ ነገር የለም። አንደኛ ነገር ከቤቷ ሰተት ብለሽ ይሄድሽው አንቺ ነሽ። ሲቀጥል በማይመለከትሽ ነገር ነው እየጠየቅሻት ያለሽው። የፈለገ አንቺ አፍቃሪ ነኝ ብትይም ማለት ነው ከሷ ያለ እቃ አንቺ አይመለከትሽም። በምንም አይነት ታምር አይመለከትሽም ማለት ነው። እና ሌላኛው ደግሞ በጣም ያስገረመኝ ነገር እኔ የፍቅር አስተማሪሽ ነኝ። አረ የሚሊዮን ልጅ አብደሻል አንቺ እንደሆነ እናቴ። አንቺ አብደሽ እኛን እያሳበድሽ ነው ያለሽው እኮ አሁን አንቺ ለሩታ የፍቅር አስተማሪ። አብርሃምን ከመሬት አንስተሽ አንቺ ነሽ እንደዚህ ያሳመርሽ የወለወልሽው አይደለ? አንቺ የተወለወለ ያማረን ሰው ወስደሽ ስትወላጅ አይደብርሽም እንዴ? አንቺ አታፍሪም? ሀፍረት የለሽም? ሄርሜላ እንደ ሩታ ካንቺ ምንም ነገር አትማርም። እኛ ራሳችን እኛ ተመልካቾች ካንቺ የተማርነው መርከስን፣ መውረድን፣ መዝገጥን የሴት ልጅ ምንም አይነት ቫሊው እንደሌላት ነው ያየነው እኛ ባንቺ ማለት ነው።
አንቺን ብሎ ደግሞ የፍቅር አስተማሪ ያ በቃ ኮፒ ፔስት ነሽ አንቺ። አስረግጣ ነግራሻለች። ከመጀመሪያውም እኮ አየን እኮ ሁሉን ነገር ኮፒ 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 አድርገሽ መጣሽ። ሶፋሽ ላይ ቁጭ ብለሽ እንኳን ማለት ነው ሄርሜላ ልክ እንደ ሩታ አድርጋለሁ ብለሽ የሩታን ቪዲዮ ሾፍ ሾፍ አድርገሽ መጣሽና አብርሃም ከመጣ እንደዚህ ወይ እንጠጣለን ብለሽ አንቺ ጦትሽን ዘርግፈሽ ነው የጠበቅሽው እኮ። ጦት ልታጠቢው ነው ልጁን? አልገባኝም። ጦትሽን እንዳለ ሁለቱንም ቁጭ አርገዝ ደግሞ የቆመን በሆነ እኮ የተኛ ነው እሱ እና ምንድን ነው ሁሌ የምታደርጊው ነገር የምትቀብጭበት መንገድ ራሱ ማለት ነው። አንዳንድ ሙዚቃዎች ላይ አሁን እንዲህ ዝል ዝል የምትለው ነገር አለ። ያ ሁሉ ከሩታ ኮፒ ፔስት እያደረግሽ የምትሰሪው ነው። በዚህ አጋጣሚ እንዴ አንድ በራስሽ ኮንፊደንስ የሰራሽው ቪዲዮ የለሽም። በእውነት ሄርሜላ ሁሉም የሩታ ነው። ቅብጠቱም የሩታ ደግሞ ቅብጠቱ እንኳን የሚያምርብሽ ቢሆን እፍይ ሩትዬ ትቅበጥ እስኪ እንዶት እንደባለልበት በሚዲያው ከምሬ እኮ ነው። ከድሮ ጀምሮ ገና እንደዚህ አብርሃምና ሳይዳሩ በፊት አብርሃምና ሩታ ሳይጋቡ በፊት ራሱ ቅብጠቷ እኮ እንዴት ደስ እንደሚል ሩቲ ማለት ነው። እና ከሄርሜላ ይሄን ወስዳለች። ከሄርሜላ ዘበት ነው። ከአንቺ ያንቺ ረኔ እንጃ ቆሻሻሽን በነፃ ብትሰጭ እንኳን የሚወሰድልሽ ሰው አይደለሽም አንቺ እውነት ለመናገር ማለት ነው ሄርሜላና ስነ ስርዓት ይዘሽ ብትኖሪ ይሻልሻል የምር። እንደገና ደግሞ አንቺ ጀግና ከሆንሽ ማለት ነው ይሄን የረከሰ የተንዘላዘለ ዘልዛላ ጓደኛ ብለሽ እንኳን ጽሁፍ እንኳን አስተካክሎ የማይጽፍ ጅላጅል አስከትለሽ መሄድሽ ለምን አስፈለገ? ጀግናና ደፋር ከሆንሽ ለምን ፊት ለፊት ሄደሽ እሷን አትገጥሚያትም? እንደምትጠፈጥፈሽ ስለምታቂ ነው አይደለ? ፈርተሽ ነው። ፈሪ የፈሪ ዱላ 12 ነው። እና ያንቺ ደግሞ ፈሪ ናቸው እንዳለ የተደረደሩት። አንደኛ በጨለማ ይልከሰከሳሉ፣ እንዲህ ፊት ለፊት ሰውን አይገጥሙም። ሲቀጥል ደግሞ ከሴት ልጅ ጋር መጥተው አፍ ይካፈታሉ። ይሄ ነው ያንቺ ቦዲጋርዶችሽ ማለት ነው። እና ሩታ ቦዲጋርድ ያስፈልጋትም በራሷ ቦዲጋርድ ነች፣ ትበቃቸዋለች ማለት ነው። ያው እንግዲህ አሚሮን እንዴት አባቱ እንዳንገላታችሁ ጎታተት። ኧረ ሄርሜላ መርከስሽ እኮ ነው። እውነቴን ነው እንዴ እዚህ ዘያን ከላፈተች እኮ ነው ስታወራሽ የነበረ ወደዛ ወደዚህ የጎተተችሽ ማለት ነው። ደግሞ እኮ ጥንካሬዋ ሩታ ማለት ይሄ ወንድየውን ራሱ እንዴት አባቱ ነው የጎተተች እንደው በዛው አንተ ርሰሽ እዛ ግድግዳ ጋር ብትለጥፊልኝ ኖሮ ትዬ ማለት ነው። ውይ ዛሬ አንጀቴን ነበር የምታረሸውና እነዚህንማ ይዞ ማለት ነው በድንጋይ አናታቸውን መክፈል። ከምሬ እኮ ነው። እንደ ትንሽ ቢስተካከሉና አሚሮ ሀይ የሚለው ሰው ጠፍቷል። የምሬን ነው። እኔ አንድ ቀን ግን አንተ ልጅ እኔ ህይወትህ በጣም አደጋ ላይ እንደሚሆን እየተሰማኝ ነው። እና እንደፈከራችሁ መታችሁ አልወሰዳችሁትም። የባለጌ ጥጎች ማለት ነው። ከሰው ጓዳ ገብታችሁ የሰውን ልብስ እናወጣለን ስትሉ ማፈሪያ እንኳን የሌላችሁ። በነገራችን ላይ ሄርሜላ አንቺ ሰው የሚመክርሽን ምክር እየሰማሽ ገደል ትገቢያለሽ እንጂ የምትፈልጊውን ነገር መቼም ነው የማታገኘው ማለት ነው። መቼም ምክንያቱም የአንቺ በጎች እዚህ ላይቭ ላይ ተሰቅለው የሚለፈልፉ በጎችሽን እየሰማሽ ነው እንደዚህ እየሆንሻለሽው። የእነሱ ምክር ከጠቀመሽ በጣም ጥሩ ነው። ግን አንቺ ሴት ነሽ። እንደ ሴትነትሽ ነገ የምትሰሪው ነገር እንዳያሳፍርሽ አድርገሽ ብትሰሪ የተሻለ ነው። ነገ ይሄ ነገር ይሄ ሁሉ አልፎ እንደ ታሪክ ይቀመጣል። የምታደርጋቸው የብልግና ቪዲዮዎች በሙሉ መቼም አጥፍተሽ አጨርሽውም አይደል? ሁሉን ነገር አታጠፊውም። አንዳንድ ቪዲዮ እያጠፋች ስለሆነ መቼም ሁሉን ነገር ስለማታጠፊ ሚዲያ የያዘውን አይለቅም። ሌላ እንኳን ወደ አንቺ ባል ቢመጣ ማለት ነው ምን አይነት ሴት እንደሆንሽ ነው ያነሰው የሚያይልሽ ማለት ነው። ስለዚህ ስነ ስርዓትሽን ብትይ የተሻለ ነው። ሩቲ ከዚህ በኋላ ግን እቺ ስትዮ ገፍታ ከመጣች ማለት ነው እንዴ ፊቷ እንዳይታይ አድርገሽ አበላሻት እንዴ። አረ ጋጫት። እኛ ራሱ ልባችን ይረፍ ሩቲ፣ እኛ ራሱ ልባችን ማረፍ አለብን እንዴ። እኛ አሁን መናደድ ብቻ ነው ወይ መምታት አንችልም። እና ደግሞ እኮ ጀግና ይሏታል። ምንድን ነው ጀግንነቷ? ምን ፈክራ እንደነች ተንጦልጥላ መውጣቷ ነው ጀግና የሚያስብላችሁ? ወይንስ ደግሞ ሩታ እያንገላፈተች ማውራቷ ነው? አይ እናንተ ጀግና ይገባበት አታውቁም እኮ ጀግና እናንተ። ለነገሩ ይሄ እኮ ነው ሞራል የሚሰጣት ሄርሜላ ማለት ነው። አጉል ቱሪናፋ የሆነ ወሬ ትሰማለች እዛ ሂዳ አንዴ ተሰድባ አንዴ ተቦጥቦጣ ትመጣለች ማለት ወይ ሄርሚ አርፈሽ ብትቀመጭ የተሻለ ነው። እንደው ፈጣሪ ሩቲ አንድ ቀን ሄርሜላን በጥፊ ስታንጨራት አሳየኝ። ይሄን ብቻ ነው እኔ
ምክንያቱም በቃ ማየት እፈልጋለሁ የሩታ ጥፊ ከሄርሜላ ፊት ላይ ጨረር ብሎ ሲያልፍ ማለት ነው። ቀብጣለች። ይህን ነው የምትፈልገው እሷ ባለጌ። ይሄን ያክል መባለግሽ ከምን የመጣ ነው? አንቺ ስድ ነሽ እንዴ? ቢያንስ እናትሽን አታስቢ? ምን አይነቷ ባለጌ ሰው ነሽ? ሄርሜላ ግን አሁን እንደው ዛሬ ከቤቷ መሄዱ አሁን ልክ ነው ብለሽ ነው የምታስቢው? አሳፋሪ። አብርሃምንስ ይሄን የሚፈልገው ይመስልሻል? እንደ አንቺ ስታስቢው